እንትን ወደ ዋናው ጉዳይ እገባለሁ። ይሄን ከመለሳችሁ ነው ይባሉ። አመሰግናለሁ። ይሄ ቅድሚያ ለአንቺ እንስትና። እሺ ምን ነበር ጥያቄውን ልገምልሽ። ያ አንቺ ኪችኑን ስለምትችይው ነው ወይስ የጾታ ጉዳይ ሆኖብሽ ነው? የመጀመሪያው ጥያቄ በሁለቱም መውሰድ ትችላለህ። ቆይ ለምሳሌ በአንቺ ቦታ ልክ አንቺ የምትሰሪውን ስራ ባልሽ በጣም ፐርፌክት ከሆነ አትለቂለትም? አለቅ በቃ ወንድ ልጅ ወንድ ነው። ይኸውልህ የወንድ ልጅ ባውንደሪ ያለው ወንድ ልጅ በቃ ወንዶች ናቸው። ስለዚህ ወንድ የሚሰራቸው ነገሮች አሉ። እሱም ቦታ ላይ ነው ወንድ ልጅ ተገኝቶ ማሳየት ያለበት። ይቺ ጓዳዋ የሴት ነች። እኛ ነን በቃ ስንፈጠር ስናድግ ያደግንበት አስተዳደግም ኪችን አካባቢ እኛ ስንኖር ነው ነገሮቹም የሚያምሩትም ቀለል የሚሉትም። ወንድ ልጅ አሁን ግባና ስራ ብትለው እርግጠኛ ነኝ እንቁላል ጥበስ ብትለው እዚህ ጋር አንድ 20 ዕቃ ምናምን ልናገኝ እንችላለን። በቃ ይሄ ተፈጥሮ ነው። ሰብሰብቲ ባሆነች በአንድ ነገር ላይ ብዙ ነገሮችን ማካሄድ ምናምን አይችሉ። ይሄን ማመን አለባችሁ። ስለዚህ ኪችኗን እኛ ሴቶች ባለትዳር ከሆነ እኛ ሴቶች ነን ማየት የጎደለውን ምንም እኛ ነን የሚገባን። ገባ? ስንፈጠር ሴቶች ብልጦች ነን። ነገሮችን ቶሎ ሰከትከት ማሟላት ምናምን ስለምንችል እኛ ብናደርገው ነገሮች ለወንዶቹ ይቀላል። ስለዚህ ወንዶችን የወንድ ስራ እንዲሰሩ ለምሳሌ አሁን እዚህ አሜሪካ ሳር ማጨድ አለ፣ ላውንደሪ አለ፣ የምታግዛት ነገር አለ። ያን ነገር ሁለተኛ በቃ ወንድ ልጅ ወንድ ሲሆን ነው ደስ የሚለኝ። በቃ ሰርቻ አቅርቤለት ሲበላ ምናምን ሳይሆን ነው ደስ የሚለኝ። ስለዚህ ገብቶኛል። ግን እንደዛ ሳይሆን አንቺ በምታስቢበት ሀሳብ ብቻ ሳይሆን ግዴታ ሲሆን ነው ማለት። ለምሳሌ ልክ እንደዛ መሆን የለበትም። እኔም የአንቺ እንትን ነኝ። ለምሳሌ አንቺ አርግዘሽ ወልደሽ ምናምን ቢሆን እዛ መግባት የለበትም። ቅድም እኮ ይሄን ማወቅ የለበትም። ይሄን ማወቅ የለበትም። ይሄን ማድረግ ቢያደርግ ደግሞ ክብሩ ያንሳል፣ ይቀንስበታል። ክብሩ ይቀንሳል፣ ክብሩ ይጨምራል ምናምን አይደለም። የእሱን ኮንፈርት ዞን መስጠት በቃ ወንድ ልጅ ኮንፈርት ዞኑ መስጠት እሱ ግዴታ ነው። እና ለዛ እኮ ነው ምንም ይሄ ሻይ መጣ ዱላ ብቻ ኪችን ውስጥ ገብተሽ ጎምለል ስትይ የሚያምር ነገር አለው። አዎ ከዛ እኔ ጎምለል ስል እሱ እዛች በርጋ ቆም ነገር ብሎ ጨዋታ ቢያወጋኝ አሁን ስለ ድሮ ሲጠብሰኝ እንዴት እንዳየኝ ምናምን እያነሳ ሲያጫውተኛል፣ ስራውም ይቀልልኛል። እሱም ኢንጆይ እያደረገ እኔንም እያየ እሱም እኮ ትምህርት ይወስዳል። እኔ ቆሜ ስሰራ ምናምን ያያል። እንደዚህ እያደረግሽ ነው የምትሰራው ምናምን እያለ ይማራል። ግን እኔ ቁጭ ብዬ ቤት ውስጥ ከስራ መጥቼ ቁጭ ብዬ እስቲ ራት አቅርብ በፍጹም ይሄን አልችልም። ይሄንን ነው የምቃወመው። ይሄን እንዳጠብቂው ለምን እንትን ነው ይሄ ሴቶች ግርማ ሞገስ አላቸው። ኖርማሊ ባይችሉም ማለት ነው። ልክ እዛ ሲሆኑ እቃውን ሲነኩት ሁላ ደስ የሚል ነገር አላቸው። አለቀ በቃ ይሄ ተሰጠን ነው ለሴቶች። ከዛ ደግሞ ለምሳሌ በእውቀት ልንበላለጥ እንችላለን። ይሄ የምግብ እውቀት ትልቅ ነው። ወንድ ሰራ ሲሰራ የምትይው ነገር አይደለም። ሊሰራ እኮ ይችላል የፈለገ አይነት ግን ፕሮፌሽናል ብትሆኚ አንቺ ቁጭ ብለሽ የዋርሻት ሴትዮዋ ስትሰራ በጣም ደስ ይላል አይደል? በጣም በቃ ታዲያ እኔ ያወራሁት ይሄን ነው። ሌሎቹ ካልተቃወሙ እኔ ለነቢል ጥያቄ ምን መሰለህ? አሁን አንደኛ ስራ አልተታጣ አይመስለኝም። አንድ ቤተሰብ ውስጥ ስራ ጠፍቶ አይደለም። የሆነ ስራ ላይ ሁለቱ ተሻምተው እንደዛ አይነት ታሪክ የሚፈጥሩት ስራ ጠፍቶ አይደለም። ገባህ አይደል? ለምሳሌ ወንዱ ልጅ ቅድም እንዳልኩ ኪችን ካልገባ ዘመናዊ ወንድ አይደለም ወይም ጥሩ የፍቅር ባል አይደለም ለመባል ከሚገባ ገብቶሃል? ነውር ነው አይደለም? ከሚገባ ብዙ ነገሮች መስራት የሚችላቸው ስራዎች አሉ ነው። እንዳልኩ ቅድም እንዳልኩ ነው። ሄቪ የሆኑ ነገሮች ብዙ አለ አይደል? ለምሳሌ ሻፕ ስታረግ ያው ብዙ ጊዜ ቤተሰብ ካለ ኤቭሪ ዊክ ልትወጣ ትችላለህ ምናምን
ውሃ መሸከም አለ፣ ሌሎች ምግብ ነክ ነገሮች አሉ። እነዛን እያመጣ ብትሞላላት ገባ እንደዚህ ስትነሳ ቤት ውስጥ እንደዚህ ሜስ የሆኑ ነገሮች አንስተ ብታስተካክላት የግድ ኪችን ውስጥ ገብተ የሆነ ነገር ስላገስካት አው በዚህ ብቻ ነው ፍቅር የምገልጸው ተብሎ ከታሰበ ለኔ ትንሽ ስለሚከብደኝ። ሁለተኛ ነገር ደግሞ አሁን አንዳንድ ሰው እንደ መጥፎ ወርድ ሊወስደው ይችላል። ሁለት ሚስት አይኖርም አንድ ቤት፣ በቃ አንድ ሚስት ነው የምትኖረው። ያቺ ሚስት ማረግ ያለባትን አጣፍጣ እንደ ነገሩ አርጋ ጥበበኛ ናት ሴት፣ ያንን ተጠቅማ ታቀርብላለች ከሚገርም ግሩም ከሆነ ቴስት ጋር ግሩም ከሆነ ጣዕም ጋር ማለት ነው። ስለዚህ እኔ ያቦካሁት ሽሮና ሚስቴ የምታቦካው ሽሮ አንድ አይደለም። የፈለከው ነገር ብትጠቀም ቅድም እንዳልኩ ነው ቤትን የምትወደው መንፈሱ ነው አይደል? ሚስት የምታሳምረው መንፈስ ነው ቤት ሮጥ እንድትገባ የሚያደርግ እንጂ እኔ ጥብስ እኮ ሬስቶራንት በለዋል፣ ቡናውንም ሬስቶራንት ጠጣዋል። ያ ስለዚህ እሷ ስትሰራ ድባብ አለው ጭሱ ቤቱና ስታሳምረው ቤትን እንድትወድ የምታረግ ለዛ ነው። ታዲያ ከዛ ውጭ እኮ ሚስትን የምታገባት ለአልጋ ወይም ለልጅም ብቻ ስላልሆነ ማለት ነው። እነዛ ስለሚሉ ልቀጥልልህ። አንተ አሁን ልጆችን እያጫወትክ ነው ምናምን ያ ኢትዮጵያ ብትሆን ምን ነበር የምታደርገው? ስለምኖርበት ነው የምነግርህ፣ ባለውበት ቦታ ነው። አሪፍ ነው። እንደዛ ከሆነ አሪፍ ነው። ኢትዮጵያ ውስጥም ሆነ እናትን የምታግዝ ከሆነ እናትህ ይሄ አብሲት ጣል ምናምን ስትባል የምትሸሽ ከሆነ አይነት ሰው እሱ አሪፍ ነው። ግን የሆነ ቦታ ቁጭ ስላልክ እና የሆነ ቦታ ስለተመቸን ብቻ ይሄ የሴት ነው ይሄ የወንድ ነው ብለን ካታጎራይዝ ባናደርገው አሪፍ ነው። እና ካረግነውም ደግሞ ልክ እንደ እንትን ነው ከነ ችግሩም ማለት ነው። ይሄን ነገር ሳደርግ ልክ እንደዚህ ነው፣ ይሄን ነገር ሳደርግ ልክ እንደዚህ ነው፣ ይሄን ነገር ሳደርግ ልክ እንደዚህ ነው። ይሄ ነገር ባይደረጉ ደግሞ ይሄ ነገሮች ይፈጠራሉ። ይሄን ነገር ብናደርግ ደግሞ ልክ እነዚህ ነገሮች ፖዚቲቭ ይሆናሉ ብለን ነው ማውራት ያለብን እንጂ ድፍን ይሄ የወንድ ነው ይሄ የሴት ነው፣ ወንድ እዚህ ውስጥ መግባት የለበትም ሴትም እዚህ ውስጥ መግባት የለበትም አይባልም። የሚመቸኝን እኮ አሁን ተናገርኩኝ ከሂዊ ጋር። ያ ከዛ ውጪ ግን ሌላ ብዙ ነገር አለው ብዬ አላስብም። ለምን አይለይም? እስቲ አሁን እኔ እንደ ቻሌንጅ ነው አክቹሊ ለውጤት አይደለም እንከራከር። ግን እኔ አሁን ለምሳሌ ብያለሁ እንጀራ የሚጋገር ከሆነ ቤት ውስጥ አጥሚጥ ባፈላ ችግር የለውም የሚለኝ ሰው አንድ ሰው ከሆነ ለምን አጥሚጡን ታፈላለህ አንተ? ሌላ ነገር ውሃ ይዘና ውሃ ገዝተና ቤት ውሃ የለም እና ያንን ከበር ማድረግ እየቻል ከአጥሚጡ ነው እኔ ካላረኩ የሴት የወንድ የሚባል ነገር የለም ካል ብዙ ነገሮች ስታነሳ ምናልባት አይደለም የጎደለውን ነገር አንተ መሙላት የምችል ከሆነ የሴትና የወንድ የለም ነው የምልህ እኮ። አሁን እኮ ሴቷ አንዳንዴ እሷም ተመችቷት የምታረጋቸው ነገሮች አሉ አይደል? አንተ ብታረገው ወይ የምታበላሸው ነገር አለ። ስለዚህ እንዳልኩ አሁን የሥራ አንሶን ምንሻማ ነው የሚመስለው። አሁን የሆነ ሰው ስራ አተን እየተሻማን ነው ገብቷል አይደል? ባልና ሚስት ሲሻሙ አስበው መሻማት ሳይሆን መሻማት ሳይሆን ኢነሰርሊ የምታረገውንና በፕሮቶኮል የምታረገው ነገሮች ይለያያሉ። ኢነሰርሊ ማለት አንተ ብቻ የምትፈጽመው ጉዳይ ወይም ደግሞ ለዛ ጉዳይ አንተ ብቻ ለምሳሌ ሚስትህና አንተ ብቻ ካላችሁ የምታረገው ነገር ይለያያል። ልክ እናትም አያትም ባልም ትሆናለህና እንደዛ ሲሆን እንደዚህ አትመርጥም። አሁን ግን ሂዊ ባለችው መንገድ ስናስበው ልክ እንደዚህ አይሆንም። ምክንያቱም ማየት ፈልጋለሁ፣ ልክ መስራት ትፈልጋለህ። እንደዛ ሲሆን ደስ ይላል ኢን ላይፍ ሲሆን። ግን እንትን ካታጎራይዝ አናድርገውና ለራሳችን ቦታ አንስጥ ነው። እኔ በግሌ እንደዛ ነው ማለት እንግዲህ የግሌ ሀሳብ ነው። እንዳልኩ ሰዎች አሁን የሆነ ነገር አይገጠማቸው የቤት አጋር የትዳር አጋር ምንም አይገጠማቸው የምታስፈልገው የምትሰራበት ታይም አለ። ግን ያ ኢመርጀንሲ ነው። ግን እኔ እዛኔ ነውር ነው ምናምን አለ ችግር አሁንም እኮ ነውር ነው እያልኩ አይደል። የምሰራው ነገር ስላላጣው እኔ ይሄን ብሰራ ብዬ ካገዝኳት እሷ ይሄን እሰራለሁ ብላ እሷ ይሄን ብሰራው ለኔ አሪፍ ነው ብላ ካመነች ነው ካታጎሪ መስጠት የለብንም ሁሉም ይሰራ ከተባለ። ስለዚህ እንጀራ መጋገር አለብኝ፣ ቡና ማፍላት አለብኝ፣ ጀበና ይዤ ምናምን ቁጭ ብዬ ሲኒ አቀማመጡ ራሱ አይመጣልኝም። አሁን ጀበና ይዘህ ሲኒ እሷም ስራው ነገር አታ ነው እናንተም ትሰራላት
እና እሱ ነው አምልኮ እሱን ከሰራች እኔ የኔን የምሰራው ነገር አታነም ያኛው አስበዋል። አንተ አሁን እያሰብክ ያለው እኔ የምሰራው ነገር አለ ግን እሷ የምትሰራው ነገር የለም። ስለዚህ ይሄን ብቻ ትስራ ከሆነ እሱ ችግር ነው። አረን ሰይዳር እኮ እሷ የምትሰራው ነገር አለ ነው ማለት እኔ የእሷን ስራ ለመስራት የተለየ ፕላን ከማወጣ እኔ ራሴ የምሰራው ቤት አለ እኔ የሚጠብቀኝ በቃ ሁሉ ጊዜ መስራት ያለብኝ ነገር አለ። እሱን ሁሌ በሰራላት የተሻለ ነው። ሌላ ባርደ አንተ የምትሰራውን ነገር እሷ የምትሰራው ከሆነ እንዴ ለበለም ሲጀመር እሷ በአንተ ስራ ትገባለች፣ አንተ በሷ ስራ ትገባለህ። እሱማ የለም ግን ለሷ በለም ትፈቅደው ስራ አለ ወይ? ለሷ ብለህ የምትሰጠው ስራ የለም። ለአንተ ተብሎ የሚሰጥ ስራ የለም። ይሄ ህይወት ያገናኘ ነገር ነው፣ በዛ ይቀጥላል። ትዳር ከሆነ ነው ማለት ያው በሴትና በወንድ ምናምን ካየነውና እንዴት እንደዚህ ይሁን ምናምን ብለን ካየነው ሌላ ጉዳይ ነው። አሁን እኮ መሬት ላይ ያለውን ነው የምናወራው፣ ዊሽ የምናደርገውን አይደለም። አሁን መሬት ላይ ያለው ነገር መሬት ላይ ያለውንማ አንተ ልጅን እያጫወትክ ነውና፣ ልጅን የሚያጫውት ደግሞ እኮ ሴት ነው የሚያጫውተው። ኢትዮጵያ ውስጥ አይሄዱም ከልጃቸው ጋር። ወንዶቹ ይጠጣሉ፣ ይጨፍራሉ፣ ሌላ ቦታ ይሄዳሉ ምናምን። አንተ አሁን ያለበት ቦታ አስገድደው ነው ቁጭ ያልከው። ኖ አይ እምልህ አሁን እኔ ልጄን ወንድ ልጅ ነው ኳስ ይጫወታል፣ ገባ ኳስ ስለሚጫወት እሱን ይዤ አብሬው። ስለዚህ ሴት ልጅ ማየት የለባትም ኳስ ሲጫወት። አይ በዚህ ሰዓት ምን ታደርጋለች እሷ? የእሷ ድርሻዎች ቤት ውስጥ እየሰራች ነው ማለት ነው። ስለዚህ እኔ ተካፈልኩ። እኔ የሚመለከት ልጅ ወጣው ማለት ነው። እዛው ጓዳ ውስጥ ቁጭ ብላለች ትሰራለች። ኖ አይ በእንደዛ አይነት ኮንሰፕት ሳይሆን ጓዳ ውስጥ ቁጭ ብላለች ምናምን በሚለው አይደለማ። ላይክ የእሷ የኔ ነው ድርሻ የምትለውን ትሰራለች። ገብቶሃል? ድርሻዋ ምንድን ነው? ለምሳሌ ለልጆች ምግብ ሲመለሱ ምግብ ሊፈልጉ ይችላሉ። ያንን ልታዘጋጅ ትችላለች። ገባ? እኔ ካጫወትኳቸው ይዣቸው ሲሄድ ምግብ ሊፈልጉ ይችላሉ። ያንን ነገር እሷ ይሄን ነገር ለምሳሌ ወንድ ልጅ ኳስ ሊጫወት ማየት ፈልጋለሁ ብላ እሷ ብትቀመጥ አንተ ያን ነገር ማድረጋችን ነው። ቀደም እኮ እንዳልኩ ነው። እሷ ይሄንን ነገር መጥቼ ላድርገው ብትል አሁን የኪችን ወሬ ነው ዋናው ነገር ሐሳቡ። ኪችን ላይ ስፔሲፊክ ተደርጎ ነው የተነሳው። አሁን ስለ ሜዳ፣ ስለ ኳስ፣ ስለ ሲኒማ አይደል። ኪችን የተባለበት ምክንያት ስላለ መጀመሪያም ቶፒክ የተነሳው እዛ አካባቢ ላይ ጥያቄ አለ። የኢትዮጵያ ሴቶችም የማይፈልጉት ነገር አለ። በቃ ወንዶች እንዲገቡ አንፈልግም ይላሉ አብዛኞቹ። በሌላ አማርኛ ደግሞ ብዙ ጊዜ ወንዶች እዛ ኪችን አካባቢ የገቡ ወንዶች ስለሚናቁም ቅድም ሂዊ ብላለች። ምን ያደርጋል እሱ እንደዚህ አይነት ባህልም አለ። ገባ? ያንን ነገር ደግሞ ግማሹ ይደግፈዋል፣ አንዳንዱ ደግሞ ኢትሶክ የሚል ሰው አለ። እኔ ግን እንደኔ ነው የምመልሰው። እኔ ግን ገብቼ አጥሚጥ ነው ምናምን እንደዚህ አይነት ነገሮችን አርግ ብትለኝ አላረግም ነው። ሌላ ብዙ መስራት የምችለው ነገር እያለ ሰሞኑኛ አፍቃሪ ለመምሰል አጥሚጡን ካላፈላው ቡናውን ጀበና ይዤ ካላጨስ ብዬ እዛ ታሪክ ውስጥ አልገባም ነው። ያንተ የራስህ ሐሳብ አለ። ያንን ሐሳብ ነው ይዘህ የምትሄደው። እኔ የራሴ ሐሳብ እንጂ ነው እኔ ኪችን ካልገባልኝ እኔን ሐሳብ ካልገዛኸኝ ስለማይሆን ተቀበያለሁ። ነቢሎ ሁለቱም መርጠው እስከሰሩት ድረስ የውጭና የውስጥ ተባብለው ምንም ችግር የለውም ነው እያለ ያለው። የእሱ ሐሳብ ይሄ ነው። ሁለተኛ ደግሞ እንደ ጥያቄ እንዴት አድገን ነው አሁን ኪችን የምንገባው? በመጀመሪያ እንደ ኢትዮጵያ ውስጥ አሁን ያደገ ሰው ለምሳሌ የወንድ የሴት ተብሎ ነው የሚያድገው። ያ እንዴት ነው ማምጣት ይቻላል ወይ? ነቢሎ መጨረሻ ላይ ይሄ ያደግነው ሴቷ ምን ስትሰራ ነው? ወንዱ ሱቅ ይላካል፣ ሴቷ ሽንኩርት ትከትፋለች፣ ለእናቷ ምናምን ታቀርባለች። እና ይሄንን መተህ ድገት ምናምን መቀየርስ ቀላል ነው ወይ? መቀየር እኮ ከራስ ይጀመራል አይደለም እንዴ? እኮ አንቺ ያንን ነገር እየለመድሽ ከመጣሽ በኋላ አሁን ያንን ወንድ ልጅ ምንድነው ይሄ የሴት ስራ ነው እየተባለ ያደገ ልጅ በቶ ምናምን ማለት ነው ናግባና ያንን ስራ ስትዩ በአንዴ ይቻላል ወይ? ይሄ ከራስ ጋር እንትን የምትለው ነገር ነው። እሺ ለምሳሌ አሁን ማለት በፕሮፌሽናል ደረጃ አሁን ምግብ ባለሙያዎች አሉ ማለት ስንል ማለት ነው። አሁን ሁላችሁንም የምጠይቀው ነገር ይሄንን እስከምን አንጻር ታዩታላችሁ? ማለት ይሄ ሰውዬ ገቢ ያገኝበታል፣
ራሱ ቤተሰቡን ያስተዳድርበታል ኢትዮጵያዊ ነው ሶ ከምን አንፃር ነው የሚታየው ይሄ እንደ ሴት ነው ሊታይ የሚችለው ባለትዳር ሊሆን ይችላል ልጆች ሊኖሩት ይችላሉ የሚያስተዳድረው የምግብ ሙያ በመስራት ነው እንደዚህ አይነት እንሰውስ አሁን ምን ያልኩሽ እኮ ምንድነው መቀየር ቀላል ነው እንደ ጥያቄም ነው አንድ ነገር ለአመታት ያላደረግሽው ነገር ስታረጊው ኢዚ ነው ወይ አድርግልኝ ብትይ አባትሽ አሁን ኪችን ውስጥ አይተሽዋል ማስተሽዋልና ሲያበስልን አይቼው አላውቅም በገባም ሴት ነህ እንዴ ነው መባለው ለምሳሌ ያለው ነገር አለ ቤት ውስጥ እንግዲህ አንዳንድ ቤት ውስጥ ላይኖር ይችላል ምናልባት ያድል አብረው ኩክ ያደርጉ ሊለምዱ ይችላሉና ያን ነገር መጥቶ ያንን አንጣልኝ ያንን ወልድ ማለት በራሱ ይቻላል ወይ ማለት አይከብድም ነቢሎስ የሀሳብ እንዲሰጠኝ ነው ይቅርታ ግን ሰላም መጀመሪያ ሁላችሁ እሺ እንዴት ናችሁ ኪንጎ ነው መሰለኝ አሁን ነቢሎን የጠየቀው አይደል ነው ግን ሴት ልጅስ ውጪ ሰርታ መምጣት የተለመደ ነገር ነበር እንዴ ለምደን አይደለም እኛም እኮ ለምደን ነው ውጪ ወተን ሰርተን ገንዘብ ማግኘት የጀመርነው ድንገት አይደለም ይሄን ነገር በአንድ ጊዜ አይደለም ያመጣነው ማይቀየር ነገር የለም ለምሳሌ ፋሽን ልብስ በፊት ተነፋነፍ ከነበር አሁን ጅንስ ነው ይቀየራል ዘመን ይቀየራል ማይቀየር ነገር የለም እና ሁሌም ማለት ወንድ ልጅ ብቻ መስራቱ እዛ ላይ ፖዝ ሆኖ መቅረት አለበት ብዙ ነገር እየተቀየረ እንደዛ አታስበው ያው እንትንማ ቼንጅማ ግራጁዋሊ እኮ ይመጣል መሲ አይደለ አሁን ለምሳሌ በኢትዮጵያ ደረጃ ብናየው አሁንም ምን ያህሎቹ ናቸው ሴቶች ለውጥ የለም አይደለም ሴቶች አይሰሩ ብያልኩሽ አይደለም በፍቃዳቸው የሚወጡ የሚያግዙ አሉ አንዳንድ ደግሞ ቤት ተቀመጥም ቢል ማትፈልጋለች አቅሙ አለኝ እኔ አስተዳድርሻለሁ ቢላት አይ መቀመጥ የለብኝም የምትልም አለች አንዳንዱ ደግሞ እኔ ደጁን ቴኬር ላርገው አንቺ ቤቱን የሚባልም አለ በስምምነት እንጂ አንዳንዴ አስገዳጅ ነገር አይደለም ለውጥ አይመጣም እያልኩሽ ሳይሆን ድንገት የሚመጣ ነገር የለም ቀስ እያለ እየተለወጠ ይሄዳል እንጂ አሁን እኔ ባደኩበት በእኔ እድሜ እንደ ነውር ነው ኩሽና ውስጥ መግባት ማለት ነው ቤት ውስጥ ይዱታ ነው የሚባለው በዛ መልኩ አሁን እንደ ነውር አይደለም እንደ ቦታው ይመስላል አሁን ወደ ከአዲስ አበባ ትንሽ ኪሎ ሜትር ስትወጪ ነውር ነው እዚህ ስለ ኢትዮጵያ ከሆነ ሌላ ጋር ደግሞ ያው የዘመናዊነት ምናምንም መገለጫ ተደርጎ የሚነሳበት ቦታ አለ ሂዊዝም አልሽ እሺ ግን ሂዊም በፍጹም እያወራችሁ ስለሆነ ልጅ ቅድም ሂዊንም እየሰማት ነበር እኔ በፍጹም ወንድ ልጅ ኪችን እንዲገባ አልፈልግም ባሌ እኔ እዚህ ጋር ቆሞ ሲሰራ ማየት አልፈልግም ምናምን ስትል ነበርና ለሂዊ ያለኝ ጥያቄ ማለት ነው አንድ ወንድ ልጅ እናቱ ምንም ሳይሆኑ ሳይታመሙ ምንም ሳይሉ የሆነ ቀን እስቲ ዛሬ እረፊ በቃ ማለት አረፍት አድርጊ ብሎ ገብቶ ኪችን ወጥ ቢሰራ ቤት ቢያጸዳ ምናምን እናቱን ቢያግዝ አንቺ ያን ነገር ትቃወሚያለሽ? አልቃወምም። እኔ እኮ ያልኩት ሚስት ሲሆን ነው የምትቃወሚው? እኔ አግብቼው ባሌ ሲሆን ግን የወንድነቱን ቦታ ነው የምሰጠው። ይሄ የኔ ነው። አሁን ብዙ ጊዜ ይሄን ክርክር ስናነሳ ቆይ እዛ አሁን እሱ ለብቻው እየሰራ አይደለ ወይ ወንደላጤ ሆኖ? የስ ወንደላጤ ሆኖማ ይሰራል። እኔ እኮ እሱን አልካድኩም። አይሰራም። ለምን ይሰራል ወንደላጤ ሆኖ አላልኩም። እኔ ግን ከቻልን እኛ የኢትዮጵያ ሴቶች ደግሞ አግብተናቸው ባል ሲሆኑን የባልነትን ቦታ መስጠት አለብን ነው የምለው ሁሌም። ምክንያቱም የሚያደግንበት እንትን የመጣንበት አመጣጥ ይሄንን ስለሆነ ያሳየን። ባል እንደ ባል ተከብሮ ሲገባ ኖር ብለን ገብቶ ተጫውቶ አቅርቤለት በልቶ የሚደረገውን ነገር ማድረግ እየቻልን ዋይ አሁን እዚህ የሰለጠነ ሀገር መጣን ተብሎ ዛሬ እሱ ዕቃ ዛሬ ጠብ ነገ እኔ ኩክ አደርጋለሁ ከነገ ወዲያ እሱ ኩክ ያድርግ ምናምን እያልን ለምንድን ነው የምንኖረው? እንደ ባል ባሌ ከሆነ ኪችን አይገባም። ይሄ ነው የኔ።
እንጂማ እናቱ መስራት ፈለገችና ሰራላት። እሱ የተለያዩ ናቸው አሁን የምናወራቸው ነገሮች። አይ የተለያየ ነገር አይደለም ማለት አንደኛ ነገር አሁን አንቺ ባልሽው መንገድ አይደለም። ዛሬ እኔ ቃጥባለሁ ነገ አንተ ወጥ